የቢዝነስ ዘገባችን አጋሪ የሆነውን ኢቲስዊች እናመሰግናለን። ወደ ዘገባዎቹ አልፋለሁ። አማራ ልማት ማህበር አልማ ከሚያከናውናቸው ማህበራዊ ልማት ስራዎች ባለፈ ሴቶችንና አካል ጉዳተኞችን ተጠቃሚ ለማድረግ እየሰራ መሆኑን አስታውቋል። የልማት ማህበሩ ወጣት ሴቶችና አካል ጉዳተኞች የሚሳተፉበት የስራ ፈጠራ ውድድርም እንደሚያካሂድ ተገልጿል። ትዕግስት እሱባለው ተመልክተዋለች። የአማራ ልማት ማህበር በክልሉ የሚታዩ ማህበራዊና ኢኮኖሚያዊ ችግሮችን ለመፍታት ታስቦ በ1984 ዓ.ም በበጎ ፈቃደኞች የተመሰረተ የልማት ማህበር ነው። ማህበሩ በትምህርት በጤናና በስራ ዕድል ፈጠራ ዙሪያ በትኩረት ይሰራል። የማህበሩ ብቁ ወጣት ፕሮግራም መሪ አቶ ቴዎድሮስ ካሳሁን ወጣት ሴቶችና አካል ጉዳተኞችን በልዩ ሁኔታ ተጠቃሚ ለማድረግ እየሰራ መሆኑን ገልጸዋል። ፕሮግራሙ ወጣቶች ያላቸውን እምቅ አቅም አሟጠው እንዲጠቀሙ ለማስቻል ግቦችን ይዞ መነሳቱንም አንስተዋል። የአልማ ብቁ ወጣት ፕሮግራም አንድ ማዕከል አገልግሎት ውስጥ እነዚህ የማህበረሰብ አቀፍ ጥምረቶች ውስጥ በትምህርት ቤቶች ውስጥ በጤና ተቋማት ውስጥ ንቁ ሆኖ በውስጡ ያለውን አቅም እንዲጠቀም ለማድረግ ለትምህርት ዝግጁ የሚያደርግ ለስራ ዝግጁ የሚያደርግ አገልግሎት መስጠት ነው የመጀመሪያው ዓላማ። ሁለተኛው ዓላማ እንግዲህ ወጣቶች ስልጠና ያገኛሉ ስራ ከማግኘታቸው በፊት። ትምህርት ያቋረጡ ካሉ ደግሞ ወደ ትምህርት እንዲገቡ የማድረግ ስራ እንሰራለን። ሶስተኛውና ዋናው ዓላማ ደግሞ እንግዲህ ስራ ያጡ ወጣቶች ያው በክልላችን እጅግ በጣም ብዙ ናቸው። ትምህርታቸውን ያቋረጡ ወጣቶች ብዙ ናቸው። ስለዚህ ተማሪዎች ወደ ትምህርት መመለስ አለባቸው። በተለይ ከ15 እስከ 18 ያሉ ተማሪዎች ወደ ትምህርት እንዲመለሱ፣ ስራ የሌላቸው ወጣቶች ደግሞ ስራ እንዲይዙ የማድረግ ስራ በ23 ወረዳ ይሰራል። የልማት ማህበሩ ወጣት ሴቶችና አካል ጉዳተኞች የሚሳተፉበት የስራ ፈጠራ ውድድርም አዘጋጅቷል። የውድድሩ ዋና ዓላማ በክልሉ የሚገኙ ወጣቶች ያላቸውን ችሎታና አቅም አውጥተው ራሳቸውንና ሀገራቸውን እንዲጠቅሙ ማብቃት መሆኑንም ጠቁመዋል። በክልላችን ያሉ ወጣቶች ውስጥ ያለውን አቅማቸውን አውጥተው ፈጠራ ስራ ላይ ተሰማርተው ራሳቸውን፣ ቤተሰባቸውን፣ አካባቢያቸውን፣ አገራቸውን ሊጠቅሙ በሚችል መልኩ እነሱን ማዘጋጀት ነው። ወደዛ ስራ እንዲገቡ ማድረግ ነው። ይሄ የአልማ የፈጠራ ውድድርም ይህንን ታሳቢ በማድረግ ነው። ወጣቱ መፍጠር ይችላል። የአማራ ልማት ማህበር የአባላት ተሳትፎና ሀብት አሰባሰብ ምክትል ዋና ስራ አስፈጻሚ አቶ ማሩ ወንዲፍራው ማህበረሰቡ ችግሮቹን በራሱ አቅም እንዲፈታ ለማድረግ ማህበሩ በትኩረት እየሰራ እንደሚገኝ ገልጸዋል። ማህበሩ ያው ማህበረሰቡ የራሱን ችግር በራሱ አቅም በብቃት እንዲፈታ ለማድረግ እየሰራ ያለ ማህበር ነው። አመራር ስርዓቱ በሶስት ጉዳዮች ላይ ያተኮረ ነው። አንደኛው ህዝቡን ያስተባብራል። ሁለተኛ ማህበሩ ራሱ በራሱ ስራዎችን ይፈጽማል። እንዲሁም ደግሞ መንግስት የሚያወጣቸውን ፕሮግራሞች መሰረት እያደረገ የመንግስትን ክፍተት በአጋርነት እየሸፈነ የሚገኝ ማህበር ነው። የልማት ማህበሩ ባዘጋጀው የፈጠራ ስራ ውድድር ላይ ማንኛውም የፈጠራ ስራ ያላቸው ወጣቶች እንዲሳተፉም ጥሪ ቀርቧል። የፈጠራ ስራ ውድድሮቹ በአሚኮ ለአድማጭ ተመልካቾቹ እንደሚደርስም ተመላክቷል።